ቲክታክ ክሬቲቭ አዋርድ ፕሮግራም እና የሃይማኖት ብሽሽቅ ስንቶቻችሁ ናችሁ ይሄን ነገር ኖቲስ ያደረጋችሁት? ላይቭ እያየሁ የነበረ አብዛኞቻችሁ እያያችሁ እንደሆነ እርግጠኛ ነኝ። ኮሜንት ላይ የሚሰጡ ነገሮችንም እያየሁ ነው። አብዛኛው ሰው ኖቲስ አድርጓል ይሄን ነገርና እኛ በቃ ኢትዮጵያውያን ስንባል ምንም ነገር ውስጥ ጎትተን ሃይማኖት ፖለቲካ ካላስገባን አይሆንልንም እንዴ? የሆነ በቃ የሆነ አካል ረግሞናል፣ ተረግመናል። በቃ ሃይማኖት ፖለቲካ የሌለበት ነገር እንዳይኖር ህይወታችሁ ላይ ተብለን ምን አይነት ሰዎች ነን ግን? አሁን እኮ ያለንበት ክፍለ ዘመን 21ኛው ክፍለ ዘመን ነው። ሰዎች ይሄ ከግሩፕ አስተሳሰብ ወጥተው በጣም ብዙ ርቀት እየሄዱ ነው። እኛ ስቲል እዛው ኮንቴንት ክሪኤሽን አዋርድ ተብሎ ሃይማኖት ተው በቃ የቲክታክ ክሬቲቭ አዋርድ 2025 ፕሮግራም ኦልሞስት ደቂቃዎች ናቸው የሚቀሩት። እኔ ዛሬ ፐርሰናል ጉዳይ አጋጥሞኝ መሄድ አልቻልኩም ነበረ። ለበጎ ነው ይቅር። ለማንኛውም እዛ በሆን ኖሮ ቆሜ ማጨበጭብላቸውን ሰዎች ሊስት ልንገራችሁ። እናንተም ከተሸለማችሁ እዛ ቆሜ እንዳጨበጨብኩላችሁ አስቡ። አንደኛ ቆሜ ማጨበጭብለት ሰው ቤንጂ ይባላል። ቤንጂ በሾርት ፊልሞች የሚታወቅ ሰው ነው። ቤንጂን ማታውቁ ከሆነ አላስረዳችሁም፣ አላብራራላችሁም፣ ይቅርባችሁ፣ ማወቅ ነበረባችሁ። ሁለተኛ እዛ ብኖር ቆሜ ማጨበጭብለት ማስተር አብነት ከበደ ነው። ማስተር አብነት ያለው ቮት በጣም በሚያሳዝን ሁኔታ በጣም ዝቅተኛ ነው። ይሄም የኛን ባህሪ የሚያሳይ ነገር ነው። ምንም ማድረግ አልችልም። ለማንኛውም እሱ ቢሸለም እዛ ቆሜ አጨበጭብለት ነበረ። ባይዘወይ ሰሞኑን መኪና ተሰጥቶት በጣም ብዙዎቻችሁ ደስ ብሏችኋል አይቻለሁ። ግን እኔ ከፍቶኛል። ለምን እንደከፋ ልንገራችሁ። ይሄ ልጅ ታምሪን ሞተርስ የሚባል ፔጅ ፎሎ አድርጉና 500 ሺህ ያስገቡልኝ መኪና ሰጣለሁ ብሎኛል ብሎ 500 ሺህ ይቅርና 400 ሺህ ራሱ አልደረሰም። እና ድርጅቱ በፎሎ ብዛት ሳይሆን እኔ ዝም ብዬም ሰጣለሁ ብሎ ስላሰበ ሰጠውና ይሄ በጣም የሚያሳፍር ነገር ነው። እንዴት 500 ሺህ ፎሎወር ማድረስ በጣም ከበደን ይሄን ያክል። ለማንኛውም ሌሎችም ካቴጎሪዎች ላይ በጣም ብዙ ሰዎች አሉ። ነገር ግን አሁን ይለፍ በጣም ብዙ ውዝግብ ስላለ በጣም ብዙ ደስ የማይል አይነት ኮምፒቲሽን ስለተፈጠረ ስለሌላ ካቴጎሪዎች ብዙ ማውራት አልፈልግም። ግን ለነዚህ ለሁለት ሰዎች እኔ አጨበጭብ ነበረ። ሲሪየስሊ በቦታው በሆን እንደማጨበጭብላችሁ እወቁልኝ። አንዳንድ ሰዎች አሉ ቲክታክ ላይ 100 ሺህ 150 ሺህ 200 ሺህ ፎሎወር ይዘው ብር እንዴት እንደሚሰራ እንኳን የማይገባቸው ሰዎች አሉና ይሄ ቪዲዮ ለእናንተ ነው። ሶሻል ሚዲያ ላይ ስመጡ በተለይ ቲክታክ ላይ ከቪው የምታገኙት ገንዘብ ስለሌለ ያላችሁ አማራጭ ምንድነው? አንደኛ ማስታወቂያ ለመስራት የሚያስችል ፐርሰናል ብራንድ ቢውልድ ማድረግ ነው። ያንን ማድረግ ደግሞ ጊዜ የሚፈጅ ነገር ስለሆነ ሌላ ማድረግ የምትችሉት ነገር ምንድነው? የምትሰሩት ስራ ካለ ወይም ቢዝነስ ካለ ሶሻል ሚዲያ ላይ ማስተዋወቅ ነው። ሌላኛው በጣም የወደድኩት የቲክታክ ክሬቲቭ አዋርድ አንዱ ምርጥ ካቴጎሪ አሸናፊው ታውቋል። የዘመነ አዋርድ ይባላል። ይሄ ቢዝነሳቸው ምናምን ሶሻል ሚዲያ ላይ መጥቶ ፕሮሞት በማድረግ ከዚህ በፊት መላ አዋርድ የሚባለው ማለት ነው መላ የሚሰሩ ሰዎች የሚሸልሙበት ነው። በዚህ አይስቶር ባይ ሶፊ ተሸልሟል። ጥሩ ነው ማለት የራሱን ሱቅ ያስተዋውቃል እናም እቃዎችን ይሸጣል። ማስታወቂያ በሚሰራበት ጊዜ ደግሞ ኢሞሽን ክሬት ያደርጋል። ሰዎችን በማዝናናት ሪላክስ እንዲያደርጉ በማድረግ ነው ማለት ነው እቃዎችን የሚሸጠው። ይሄ በጣም አሪፍ ማርኬቲንግ ስትራቴጂ ነው። ይሄ ልጅ ባያሸንፍ ኖሮ በጣም ይደብረኝ ነበረ። በዚህ ዓመት በቲክታክ ክሬቲቭ አዋርድ 2025 የቤስት ኤዲቲንግ ኤንድ ኢፌክትስ ካቴጎሪ አሸናፊ የካያ ፋሚሊ ወይም የካያ ቤተሰቦች የሚባለው ቲክታከር ነው። ኤዲቲንግ ማለት ስቶሪ ቴሊንግ ነው። ኤዲቲንግ ማለት ቪዲዮ መቆራረጥ መከትከት ብቻ ሳይሆን በኤዲቲንግ ለሰዎች ታሪክ መነገር ይችላል። ያንን በግልጽ ያሳየ ጎበዝ ኤዲተር ጎበዝ ስቶሪ ቴለር ነው። በጣም የሚገራርሙ መልእክቶችን በቪዲዮዎቹ ሲያስተላልፍ ነበረ። በዚህ ዓመት ኦፍ ኮርስ ይሄ ልጅ ይገባው ነበር። እኔም እንደምመርጠው ቃል ገብቼላችሁ ነበር። ለማንኛውም እሱ በማሸነፉ ደስ ብሎኛል። ሌላኛው በጣም አወዛጋቢ የነበረው የቤስት ኢንፎርማቲቭ ኮንተንት ዘርፍ አሸናፊ ታውቋል። ብሩክ ኒውስ የዚህ ዓመት የቲክታክ ክሬቲቭ አዋርድ 2025 ቤስት ኢንፎርማቲቭ ኮንተንት ክሬተር በመባል እንግዲህ ተሸልሟል። በጣም አወዛጋቢ ነበር። ይሄ ነገር ወዳልተፈለገ አቅጣጫም ሄዶ ነበረ እና በመጨረሻም እንግዲህ ብሩክ ኒውስ የዚህ ዘርፍ አሸናፊ ሆኗል። ሁለታችሁም ኦፍ ኮርስ ሶሻል ሚዲያ ላይ ዜና በማቅረብ መረጃ በማቅረብ ሌላ አላስፈላጊ ነገር ውስጥ መግባት ሳይኖርብን መረጃ በማቅረብ ብቻ ኮንቴንት ክሬተር መሆን እንደምንችል ያሳያችሁም ሰዎች ስለሆናችሁ ሁለታችሁም ለኔ በጣም ጀግኖች ናችሁ፣ ጎበዞች ናችሁ። ብሩክ ኒውስ እንኳን ደስ አለ። ተወዳጁ መምህር ቲቸር ዳኒ የስቴም አዋርድ አሸናፊ ሆኗል ቲክታክ ክሬቲቭ አዋርድ 2025 ላይ። በነገራችን ላይ ከዚህ ጉዳይ ጋር ተያይዞ በጣም የሚያስቅ አንድ ነገር ልንገራችሁ። ቲቸር ዳኒ በመጀመሪያ እንኳን ደስ አለ። ከዚህ በፊት ስለሱ ቪዲዮ ሰርቼ ነበር፣ አይታችኋል ብዬ አስባለሁ። ለማንኛውም ስለኛ ሳስብ በጣም የሚያስቀኝ ነገር ነው መሰላችሁ። ቻይና ለአፍሪካውያን ሲሆን በጣም የሚያስጠሉ ምንም ትርጉም የሌላቸው ቪዲዮዎች ነው ቲክታክ ላይ ቡስት የምታደርገው ሰዎች ጋር እንዲደርስ የምታደርገው እና ለራሳቸው ሲሆን ቻይናውያን ለራሳቸው ሲሆን ደግሞ ጥሩ ጥሩ ቪዲዮ ነው ፎር ዩ ፔጃቸው ላይ የሚመጣው የሚል ነገር እንደ ቲክታክን ለመክሰስ አይነት ተዘጋጅቶ ነበር የምታስታውሱ ከሆነ ማለት ነው።
እና ቲክታክ ምን አደረገ ጉዳችንን ለማሳየት ችግሩ ያለው ማን ጋር እንደሆነ ለማሳየት ፎር ዩ ፔጅ ፍሬንድስ እንደሚለው ከላይ አሁን ቲክቶካችሁን ብታዩ በጥግ ስቴም የሚል አለ ቼክ አድርጉ እስቲ ቼክ አድርጋችሁ ታጣቁ አብዛኞቻችሁ STM የሚለውን ስትነኩ ትምህርታዊ ነገር ብቻ ነው ይመጣላችሁ ትምህርታዊ ነገር ብቻ ምንም በቃ ሌላ ቀልድ የለም ምን የለም ማትስ ነው ኬሚስትሪ ነው ስለ አኒማሎች ስለ ፕላንቶች ፋክት ምናምን ብቻ እዛ ትምህርታዊ ነገር ብቻ ነው ያለውና ስንቶቻችሁ ናችሁ ይሄ እድል ተመቻችቶላችሁ ስቴም የሚለውን እያያችሁ ያላችሁት ቻይናውያን ይመጣላችኋል ብላችሁ የምታስቡት ነገር ሁሉ ለብቻው ቁጭ ብሎላችሁ ስለዚህ እኔ አስተማሪ ነገር ማየት እየፈለኩኝ ቲክታክ ከለከለኝ ቻይናውያን ከለከሉኝ ምናምን ብለ ምክንያት ተታቀርባችልም ማለት ነው ስለዚህ እኛ አልጎሪዝሙን ምን ቆጣጠረው እኛ ተጠቃሚዎች መሆናችንን ወቁ ባይዘው ፎር ዩ ፔጅ ላይ የሚመጣው ቪዲዮ ሁሉ እኛ ኢንጌጅድ የሆንበት ኮንተንት ነው እኛ ምን ቆይበት ዋች ታይሙን ምን ጨምርለት ኮንተንት ኢንጌጅድ ምን ወደበት ላይክ ሼር ኮሜንት ምን እናደርገው ኮንተንት ለሰው ምን እናጋራው ኮንተንት ነው የሚበይረው ስለዚህ ቲክታክ ፕላትፎርሙ ላይ ሳይሆን ችግሩ ያለው እኛ ጋር ነው ማለት ነው እኛ ስቴም የሚለው ቁጭ ብለውናል ትምህርት ከፈለግን ለምን ፎር ዩ ፔጅ እያየን እንውላለን ስለዚህ ቲክታክ አይደለም ተጠያቂው ማለት ነው እኛ ራሳችን ነን እንጂ ቲክታክን እዚህ ጋር መወንጀል ምናምን አያስፈልግም ለማንኛውም ተሸርዳኒ እንኳን ደስ አለ ማርያም 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 ሱዋናለው ማርያም ታሪያ እንዴና ያለች ታዋቂ ነው ምናገር ኮንተንት የጂፓወር ክሬቲቭ አዋርድ 2025 አዶናይ again for winning his second award in the evening with Best Lifestyle Content Award. የእናንተ ውጤት ነው እግዚአብሔር ምስክሬ የእናንተ ውጤት ቤተሰቦቼ እወዳችኋለሁ ምርጥ 5 እጩ ተወዳዳሪዎች ኮሜዲያን ቡርሳሞ ጃኒ ናሆም ፎንቲ ራቼ ተስፋዬ ታኩ አው በደም ማን ሊሆን ይችላል እስቲ ገምቱ ናሆም ፎንቲ ጓደሳለ ናሆም Congratulations to Nahom Fonti, one of the funniest live streamers of the year. የቲክቶክ ላይቭ ስትሪመርስ ኮሚኒቲ በጣም ነው የሚያስቀናው አንድ ላይ አብሮነታችሁ ወዳጅነታችሁ በችግርም በደስታም ጊዜ አንድ ላይ መገኘታችሁ በጣም ያስቀናል እውነት ለመናገር ናሆም እንኳን ደስ አለ ለማለት እንወዳለን Nahom Fonti በድጋሚ እንኳን ደስ አለ ሰላም ለእናንተ ይሁን በመጀመሪያ ማመስገን እንፈልገው አምላኬን ነው እዚህ ጋር የምታዩት ልጅ የትም አይደርስም የተባለ ይሞታል የተባለ ሰው አይሆንም የተባለ አንድ
ልጅ ነው። ግን እግዚአብሔር በእናንተ ፊት ሞገስ ስለሰጠኝ እግዚአብሔር በእናንተ ፊት ስላቆመኝ ከሁሉ በፊት አምላኬን ነው የማመሰግነው። ከዛ በኋላ ቤተሰቦቼን አመሰግናለሁ። ቮት ላደረጋችሁኝ፣ ፍቅራችሁን ላሳዩኝ ሰዎች እግዚአብሔር ያክብራችሁ። በጣም ነው የማመሰግነው። ናሆም እንኳን ደስ አለ። ናሆም ፎንቲ እንግዲህ ንጉስ መስሎ ነው የመጣው። እንኳን ደስ አለ በድጋሚ በጣም አምሮብሃል። ኮንግራቹሌሽን። በዚህ ሰዓት በተሰማ ዜና ብሩክ ኒውስ አሸንፏል። ሁለተኛ ዜና እንዳታነብሽ። ጋዜጠኛ ቢሸግር ነኝ። አመሰግናለሁ።